አብሮሽንም የሰጠኝን ነገር ያው ከብዙ ነገር ፕሮጀክት አድርገን እንድሰጣት ብሎኝ ነው ይዤ የመጣሁት። ተመልካቹና መጥፎ የሚሆን ጥሩ በደንብ እንትን እንደምትይዝ አላየሁትም፣ ላይም አልችልም። እኔ እንዳላይ ከፈለግሽ ኖርማል ነሽ። እዚህ ነበር እንዴ እንደዛ ሲሆን የነበረው? ልጄን ካልሰጠሽ ልጄን ካልወሰድኩኝ ምናምን ሲሉ የነበረው ለዚህ ነው። አትሊስት ልጄን እንኳን እንዳይ ትፍቀድልኝ ብሎ ትናንትና ምናምን ላካችሁ አይደል? አንተንም ቢኒንም። ግን እሺ ብዬ ስፈቅድ ደግሞ ጭራሽ ልጁንም አሁንም ቢሆን ከዚህ በፊትም ተናግሬሻለሁ፣ አሁንም እናገርሻለሁ ማለት ምንድነው እያለኝ ያለው? ያላነበብኩት በምን አውቀዋለሁ? ማንበብ ይቻላል? አይ ጥሩ ነው። በጣም ደስ የሚል ነገር ነው። ደስ የሚል ነገር ነው። ኮይን ነበር እኮ መጀመሪያም እያልኩሽ የነበረው ነገሮችን ችላ አትበይ ምናምን ስልሽ ነበር እኮ። ለዚህ ነው ኖርማል ነው ማለት ችግር የለውም። ፍቺ ወረቀት ነው ወይስ የምን ወረቀት ነው? ቤተሰብ እንግዲህ አብርሃም ደብዳቤ ልኮላታል ማለት ነው። ይሄኛው እዩ ኢንተርቴንመንት ደግሞ እንግዲህ ማስጠንቀቂያ እየሰጣት ነው ማለት ነው። ባለፈው እኔ ብዬሽ ነበር ነግሬሽ ነበረ ይሄንን ብትጠነቀቂ ይሻልሽ ነበረ እያለ እያስፈራራት ነው እያስቦካት ነው ማለት ነው። ቆይ አንተ ሲጀመር ምን አገባህ? ምንም አያገባህም። ግን እዛ ጋር ዛሬ እንግዲህ ቪዲዮውን እንዳያችሁት ቅድም የተፖሰተው ቪዲዮ እንዳያችሁት ጋሽዬ እኔ አስታርቃለሁኝ እኔ ሁሉም ነገር እኔ እጨርሳለሁኝ ብለዋል። እንግዲህ እዛ ጋር እንደዛ ብሎ ነበረ። ግን እዚህ ጋር ጓደኞቹ ከኋላ እየመጡ ከጀርባ እየመጡ ይወጉታል ማለት ነው። ሩታይንም እንግዲህ እሱን በጣም ነው ያዘነችው ባይዘው ማለት ነው። ሩታ በጣም ነው የሚያሳዝነው። ሲጀመር አብርሃም ይሄንን ማድረግ አልነበረበትም። ሁለት ደግሞ ጠዋት ላይ የፖስተውን ነገር ዛሬ ከሰዓት ይሄንን ሊናገር ይሄንን ሊልክላት ነው እንግዲህ ጠዋት ያንን የፖስተው የነበረው ማለት ነው ቤተሰብዬ እና ሩታ በጣም ነው ያዘነችው። አይዞሽ ሩታ ምንም አትሆኝም አንቺ ማለት ነው። ምንም ነገር አትሆኝም ሩታዬ፣ አይዞሽ በርቺ፣ ጠንካራ ሴት ነሽ። ምንም ማልቀስ የለብሽም አንቺ። ከዚህም የበለጠ እርግዝና ሰዓት ወልደሽም ያ ሁላ ነገር አሳልፈሽ የለ። ስለዚህ አንቺ ማልቀስ የለብሽም፣ ጠንከር ማለት ነው ያለብሽ ከዚህም የበለጠ ማለት ነው። እና አንተ ደግሞ እዩ የምትባለው ሰውዬው ራሱ ማለት ነው አንተ የማን ተላላኪ ነህና ነው የሷ መልእክት የምታደርሰው? እንደዚህ ብዬሽ ነበር፣ እንደዛ ብዬሽ ነበረ፣ ባለፈ ተጠንቀቂ፣ ወደ አንቺ ማምጣት አለብሽ፣ ነገራቶችን አመቻችተሽ ወደ ራስሽ ነው መመለስ ያለብሽ ብዬሻለሁ ብሏታል። እንግዲህ እዛ ጋር እንዳያችሁት ማለት ነው። እሷ ሴት ነች፣ ክብሯን ጠብቃን መኖር እንጂ እሷ የወንድ ሚስቱ አይደለች። አብርሃም ሚስቱ እስከሆነች ድረስ ማስከበር ያለበት ራሱን ነው እንጂ እሷ አይደለችም። ሚስቱን አስከብሮ ሌላም ሰው ያከብራታል። ግን እሱ ስላላከበራት አይደለም እዚህ ጋር ልጆቹ ራሱ ጋሽዬ ሁላ አከበራት ማለት ነው። ምን ያክል የእሷ ትልቅ ቦታ እንዳለው ምን ያክል ትልቅ ክብር እንዳለው ይኸው እሱ ራሱ ያስታውቃል ማለት ነው። ግን እሱ ነው ይሄ ሁላ ነገር የከለከለው። ስለዚህ እሷ የምትለማመጥበት ምክንያት ምንም ነገር የለም። አብርሃምን የምትለማመጥበት ነገር ማለት ነው። ስለዚህ እሷ ተለማምጣው ና አብረን እንኑር፣ አብረን ልጃችንን እናሳድግ፣ ይቅርታ በዚህ ወጣ ባላጠፋችሁ ጥፋት ለምንድን ነው ይቅርታ የምትጠይቀው? ሁሌ ትንሽ ሆና ነው እንደ የምትኖረው? ትልቅ ነች፣ ትልቅ የትንሽ ትልቅ ስለሆነች ትልቅ ሆና ትኖርበታለች ሩታ ማለት ነው። ስለዚህ እናንተ ምንም ነገር አይመለከታችሁም። ሩታን ይቅርታ እንዳትጠይቂ፣ እሱ ይቅርታ ይጠይቅሽ እንጂ አንቺ ምንም ይቅርታ የምትጠይቅበት ምክንያት ምንም ነገር የለውም።
ስለዚህ ይቅርታ ማለት ያለበት እሱ ሽማግሌ ልኮ ሽማግሌ ራሱ ባይልክ ራሱ በደንብ መለማመጥ አለበት እሷን ማለት ነው። በደንብ ተለማምጦ ጓደኞቹን አምጥቶ ሁሉንም ያጠፋ ሄርሜላ የምትባለዋ ልጅ ራሱ ሁሉንም አምጥቶ ከዛም በኋላ ይቅርታ እኔ አጥፍቻለሁ፣ በጓደኞቼም ሆነ ክብርሽን ነጥቄሻለሁኝ። ስለዚህ ያ ሁላ ነገር ስላሳለፍኩኝ እኔ በጣም ይቅርታ አርግልኝ ውዷ ሚስቴ ብሎ ይቅርታ መጠየቅ ያለበት እሱ ነው። ጋሽዬ ራሱ ሽማግሌ ከላከ ራሱ ቤተሰብ ሽማግሌ ከላከ ራሱ በስነ ስርዓት እሱ መጥቶ እግሯ ላይ ወጥቶ ይቅርታ መጠየቅ አለበት አብርሃምን ማለት ነው እንጂ እንደዚህ አሁን በኋላ ጋሽዬ መጥተዋል። ስለዚህ ጋሽዬ ማስታረቅ ነው ያለበት እንጂ እነሱ በመሀልሽ አይግቡ፣ ተያቸው። ሲጀመር ጓደኞቹም እንዲህ ቢያረጉትም ጓደኞቹ ቢሆንም የሆነ ነገር አስነክተውት ይሁን እኔ ምንም ግራ ገብቶኛል አለ። ዋና እሱ አይደለ እንደ ይሄ ሁላ የሚያደርገው እዩ ኢንተርቴንመንት። ሲጀመር አንተም አለህበት ይሄን ነገር። ባለፈው ድግሱ የቀረበ ቀን አንተ አይደለ እንደ ነጭ በነጭ ለብሳችሁ ሁላችሁም ነጭ በነጭ ለብሳችሁ የመጣችሁት የነበረው ማለት ነው። እኔ ዛሬ ያናደደኝ እዩ ኢንተርቴንመንት ነው። ተልኬ መጥቼ ነው ብሎ እንግዲህ ባጠገብሽ አንቺ ያጠገብ ሲሆን ሌላ ያወራሉ፣ እሱ ጋር ሲሆኑ ሌላ ያወራሉ። አንዱ ከአንዱ ጋር እሱ ጋር ሲሆን ከሱ ጋር አሪፍ ከሱ ጋር ሆኛለሁ ይላል። ከአንቺ ጋር ሲሆን ደግሞ ከሩታ ጋር ሲሆን ከሩታ ጋር ነኝ ብሎ ሩታን ይደግፋል ማለት ነው። እንደዚህ መሆን የለበትም። አንተ ራስህን ሆነህ ተገኝ። ጓደኞቹ ሲጀመር ያንተ ጓደኞች አይሆኑህም፣ አይጠቅሙም። ስለዚህ ተዋቸውና ሩታና አብርሽ ጋሼ ይጨርስላችኋል። ካሁን በኋላ በመሀላቸው አትግቡ። አይመለከታችሁም እናንተ ማለት ነው። ምንም አይመለከታችሁም። ስለዚህ በማይመለከታችሁ ነገር ጣልቃ አትግቡ። እኔ ሩታ አሁንም ምለው ነገር ቢኖር ከነሱ ምንም ወሬ አትስሚ። ምንም አይመለከታችሁም። ስለዚህ ካሁን በኋላ እኔ ምንም አይነት ነገር ከናንተ ወሬም ሆነ ምንም አይነት ተላላኪነት ምናምን ነገር ምንም ነገር አልፈልግም በያቸው። ምንም ሰው እንትና አያስፈልግም። ስለዚህ ከመሀልሽ አውጫቸው። እነሱ ራሱ የእሱ ጓደኞች ራሱ ያንቺ አይጠቅሙሽም። ለምን አንቺ ሰው ስለምታምኚ አንቺ ጋር ሲመጡ ሌላ ወሬ ነው የሚያወሩት፣ እነሱ እሱ ጋር ሲሆኑ ከእሱ ጋር ነው የሚሆኑት። ለዛ ስለሆነ ያንቺ አይጠቅሙሽም፣ አይጎዱሽም። ስለዚህ እስካሁን እነሱ ሰበብ አግኝተው ነው ይሄንን ነገር የተፈጠረው ማለት ነው። እዛ ክፍተት ባገኘች ሰዓት አንቺ ወደ ራስሽ መመለስ ነበረብሽ። ይሄንን ነበረ እኔ የምፈልገው የነበረው ብሎ እንግዲህ የፍቺ ወረቀት ነው ያመጣላት አይደለ? እንደዛ አይደለም እሱ እንዴት ብሎ ነው ተላላኪ? እሱ ራሱ ልጁ አብርሃም ተብዬው ራሱ ማምጣት ነው እንጂ አንተ ምን አገባህ? አለበለዚያ በሽማግሌ መላክ ነው። በሽማግሌ እንደተጀመረ በሽማግሌ መጨረስ ነው እንጂ የምን ወረቀት ነው? አይፋቱም፣ አይለያዩም። እሺ ገደል ግቡ እናንተ። የፈለገ ቢሆን ማለት ነው አይለያዩም። አብሮ ይኖራሉ፣ አብሮ መኖር ይጀምራሉ፣ ይቀጥላሉ፣ ልጃቸው አብሮ ያሳድጋሉ። ስለዚህ ማናችሁም ብትሆኑ የአብርሃም ጓደኛም ሆነ የሩታም ጓደኛም ሆነ ገደል መግባት ትችላላችሁ። በዙሪያሽ ያሉ ሰዎችን እንዳላውጫቸው፣ ማንንም አትማኛቸው። ሲጀመር ሩታ ብላ ትሰማለች እንጂ ሌላ ነገር ምንም ማናቸውንም አሰማቸውም። አውቃ ፈገግ ብላ ነው የምታወራው።